በህይወት ለመቆየት 2 ወር ቢቀረህ ነው። ወይኔ ይህን ያህል ጊዜ አቃጥዬ ዱዲን እንኳን ሳሊዝ ሊወጣ ነው። ወይኔ ሰሚራ፣ ምናልባት ሳላውቀው አንተን የሚያስከፋ ወንጀል ሰርቼ ቅጣቴ ይሆን? ሳላውቀው ያጠፋሁት ካለ ይቅር በለኝ። በቃ የልጄ ናፍቆት እዚህ ጋር ለመቀል ማለት ነው። ከእንግዲህ ልጄ በናፍቆት አይሰቃይም ማለት ነው። 10 ዓመታት በጉጉት አባቴ አንድ ቀን ይመጣል እያለ ሲጠብቀኝ ለነበረ ልጅ የ2 ወር እድሜ ምን ታደርግለታለች? ሳያውቀኝ ቢቀር ይሻለዋል። ጠረኔን ለምዶ እስከ ዘላለሙ ስለየው የበለጠ ከሚጎዳ እንዲሁ ሳያውቀኝ ሳይለምደኝ አባትህ ሞቷል ቢባል ይሻለዋል። የት ነህ ኡስማን? ትላንት በዛ ስሜት ውስጥ ሆነ ለብቻው እንዲሄድ መፍቀድ አልነበረብኝ። ስልኩም አይሰራም። ከስንት ሰዓት እንደሚነሳ መጠየቅ ነበረብኝ። ይሁን ብቻ ይምጣ እንጂ በማንኛውም ሰዓት ቢመጣ ችግር የለውም። የሞት ቀጠሮዬን ቀድሜ ባስታውስ ኖሮ እመጣለሁ ብዬ ቃል አልገባልሽም ነበር። ራቢያ፣ በዚህ ሰዓት እንደምትጨነቂ ባውቅም ጨከንኩብሽ። ግን ወድጄ አይደለም። የሞቴን ዜና ሰምተሽ ከምትሰበሪው በላይ መልሶ ካደኝ ብለሽ ጠልተሽኝ ብትረሽኝ ብዬ ነው። ስልክ እንኳን ቢያንስ አይደውልም። ወይ ጉድ! ጊዜው እኮ እየሄደ ነው። ጭራሽ ስልኩ ተዘጋ እንዴ! ምን እየሆነ ነው? ሊቀር ይሆን እንዴ? አረ አይ ድምጽ ውስጥ በጣም እርግጠኝነት ነበር። አይደርገውም። ይሄንን ዜና ለራቢያ መናገር ድፍረቱ የለኝም። በጣም ከባድ ነው። በሀሳብ የቆሰለ ልቧን ደጋግሞ ሲቆስል ማየት በራሷ ጊዜ ትወቅ እንጂ እኔ በጭራሽ ደፍሬ ልነግራት አልችልም። ለራቢያ ምን ብዬ እነግራታለሁ? እንዴ አትመጣም ብዬ ተስፋ እንዳልቆርጥ እመጣለሁ አልከኝ። ይመጣል ብዬ እርግጠኛ እንዳልሆን ደግሞ ስልክ እንኳን አይሰራም። ምን እየሆነ ነው? ወይ እመጣለሁ ወይ አልመጣም እኮ አንድ ነገር ነው። እመጣለሁ ስትለኝ ድምጽ ውስጥ የነበረው እርግጠኝነት ይቀራል የሚል ትንሽ እንኳን ጥርጣሬ እንዳይኖረኝ ያደረገ። እኔ አሁንም ቢሆን ትቀራለህ ብዬ አላስብም። ማንን ልጠይቅ? የሆነውን ማን ይንገረኝ? ምናልባትም እኮ እሱ ችግር ላይ ሆነ ይሆናል። ምን እንደተፈጠረ ሳያውቁ መጨነቅ ግን ትርፉ የልብ ህመም ነው። ልተወው እንኳን ቢሉት የማይተው አእምሯችንን በሀሳብ በጭንቀት ረፍት የሚነሳ ለሰከንድ እንኳን ከሱ ውጭ ለማሰብ እድል የማይሰጥ ህመም ነው። ደውዬልሽ ለምን ቀረህ ብትይኝ ምን እመልሳለሁ? መምጣቱን በጉጉት ስትጠብቁት የነበረው የልጅሽ አባት በህይወት ለመቆየት የቀረው ጊዜ 2 ወራት ብቻ እንደሆነ ብነግርሽ ደሞስ እንዴት ብዬ ልንገርሽ? ራቢያ፣ ይህንን መርዶ ላንቺ መንገር አይደለም ማሰቡ ይጨንቀኛል። ለዛም ነው እንደምታዝኝብኝ እያወኩኝ ስልኬን ዘግቼ ዝም ያልኩት። በቃ ሊቀር ነው ማለት ነው። ገጹን ሲለው የተማመንኩት የህይወት መጥፋት ሲያብከነክነኝ ማን ካንተ ሌላ መጠጊያ ሆነ? ለማሞቅ የጣድኩት ምንስ ቢያልቅ ተኖ
ተስፋዬ ቢሞሽሽ ይቅርተስ ምኑ ወድቆ አይቀርምና ልቤ አንተን ተማምኖ ጠፋ ሲሉ በርቶ ሄሎ ኤልያስ፣ እንዴት ነህ? ኡስማንን አላገኘኸውም? ደጋግሜ ብደውልለትም ስልኩ አልሰራልኝ አለ። ከሁለት ቀን በፊት ደውሎ አስታወስኩኝ አለኝ። በጣም ደስ አለኝ። ወደ ሀረር እመጣለሁ ሲለኝ ደግሞ የበለጠ ደስ አለኝ። ጠዋት ስደውል ከአገልግሎት መስጫ ክልል ውጭ ነው ነበር የሚለኝ። ወደ ከሰዓት ስደውልለት ደግሞ ጭራሽ ስልኩ ተዘጋ። በሰላም ነው ብለህ ታስባለህ? ቆይ ከአንተ ጋር አልተገናኛችሁም? እኔም ካየሁት 2 ቀን ሆኖታል። ከአንተም ጋር ለ2 ቀን አልተገናኛችሁም? አዎ 2 ቀን ሆነ። ምን? እሱን ለማግኘት ያልሞከርኩት ነገር የለም፣ ያልገባሁበት የለም። ስለዚህ በቃ የሆነ ነገር ሆኗል ማለት ነው። ወይኔ ጉዴ! ተረጋጊ አንዴ ራቢያ፣ መጀመሪያ ተረጋጊና። ምኑን ተረጋጋሁት? እንዴት ሰው 2 ቀን ሙሉ ስልኩን ዘግቶ ይጠፋል? በቃ እሺ፣ አንቺ አትጨነቂ። የሆነ ቦታ ሆኖ ነው የሚሆነው። ታዲያ ምን ሆኖ ነው? ቢያንስ ቀርቻለሁ ወይ እዚህ ቦታ ነኝ ብሎ አይደውልም? ያ ኡስማንን ታውቂ የለ? አንዳንዴ ሲደብረው ጠፋ ብሎ የመመለስ ልምድ አለው እኮ። በቃ እኔ ነገ እመጣለሁ። አረ ለምን ትደክሚያለሽ? ለፖሊስ እኮ ማመልከት አለብን። የሆነ ነገር ሆኖስ ቢሆን እኔ እንትን አድርጋለሁ። እሺ እርግጠኛ ነህ? እንደለመደው አንዱ ጓደኛችን ጋር ሆኖ ነው የሚሆነው። እንዳገኘው ትደውልልሻለሁ፣ አታስቢ። እሺ ኤልያስ፣ ቶሎ ደውልልኝ እባክህ፣ ፈልገውና። ወይኔ ኡስማን፣ የት ሆነ ነው ወዳጄ? ለምን ታስጨንቀናለህ? ቢያንስ ደህና ይሁን ያ ረብ። አንተ ኡስማንን ከክፉ ነገር ሁሉ ጠብቀው። በቃ ሌላ ምንም አይነት መፍትሄ የለውም ማለት ነው?
ሞት የሰው ልጅ የማያመልጠው ዕጣ ፈንታ ቢሆንም የማይቀርለት ዕዳው ቢሆንም የሰው ልጅ ግን ሞትን ይዘነጋዋል። ለዛም ነው ከአኺራ ይልቅ ለዱንያ ህይወቱ አብዝቶ የሚለፋው። ወደ ስራ እንደመግባት ለምን ከሞት ሁሉ የከፋው ደግሞ ሞትም ህይወትን በፈጣሪ እጅ እንደሆነች እያወቀ እንኳን ልክ እንደኔ በዚህ ጊዜ ውስጥ ትሞታለህ ተብሎ በዶክተሮች የተቆረጠለት ሰው ነው በየቀኑ በስጋት ሰውነቱ የሚያልቀው። ተሸወድከኝ ማለት ነው። በቃ ሁሉ ልፋቴ ከንቱ ነው። በቃ ለዚህች ነው። ወይኔ ሰሚራ፣ ወይኔ ሰሚራ። ውስጥ ገብተህ ነው ወንድሜ? ምን ውስጥ ገብተህ ነው? ስንት ነገር አስቤ ስንት ነገር ከሀገር ወጣለሁ ብዬ ስንትንም ነበር አንዱን እንኳን ሳላሳካ ምን ውስጥ ገብተህ ነው እንዲህ? ምን ውስጥ ገብተህ ነው እንዲህ የምታስጨንቀን? እንደዚህ ነህ እንዴ? ምን ላድርግ? ለምን ብዬ? ለኛ ስትል እባክህ ኡስማን፣ ለኛ ስትል እባክህ። ምንም ባድርግ የሚለወጥ ነገር የለም። በቃሽ፣ ተረጋጋሽ። አየህ፣ አንዳንድ ነገሮችን ምንም ያህል ብትጥር ብትፍጨረጨር ምንም ነገር መቀየር አትችልም። አሁን እኔ በመጨረሻው ሰዓቴ ላይ ነኝ። ስለዚህ ቀሪ ጊዜ ለብቻዬ ሆኜ ማሳለፍ ነው የምፈልገው። እባክህን ቢያንስ ትንሽ ጊዜ ተወኝ። በአሁኑ ሰዓት በደህና እንኳን ማደር አለማደሬንም አላውቅም። ኡስማን፣ እንደዚህ ሆነ ማየት አልፈልግም። እባክህ ረጋ በል፣ በቃ ተረጋጋ። እኔ አለሁልህ ከጎንህ። እባክህ ኡስማን፣ መረጋጋት አለብን። ምንም ነገር አይፈጠርም። ና እስኪ ቀፈኝ፣ የሆነ ቦታ እንሂድ ጓደኛዬ። እባክህ ተረጋጋ። ሁለት ተቃራኒ ነገሮች ወደ ህይወታችን ይመጣሉ። የአንዱን ደስታ አንዱ ይቀማዋል። ከራቢያ ልጅ እንዳለኝ ሳውቅ ለመኖር የነበረኝ ጉጉትና ደስታን ይኸው በእኩል ወቅት አብሮ የመጣ የሞት ጥሪ የኔንም የራቢያንም የልጃችንንም ደስታችንን አደፈረሰው።
መቼም ምክንያት ይኖርሃል እንጂ ጌታዬ። 10 ዓመት ሙሉ ያላወቅኩትን ልጄን እንዲሁ ነው ድንገት እንድንገናኝ ያደረገው። በዛው ሳላውቀው እንድቀር ማድረግ እኮ ትችል ነበር የኔ ጌታ። ለነገሩ በነገሮች ሁሉ አንተ አዋቂ ነህ፣ መቼም አትሳሳትም። ሁልጊዜም ልክ ነህ የኔ ጌታ። ይኸውልህ ኡስማን፣ እንደዚህ ለብቻ ተቀምጠ መጨነቅ መፍትሄ የለውም። ወዳጄ ለምንድን ነው ወደ መፍትሄው ማንሄደው? ብንሄድ አይሻልም? መፍትሄ የሚባል ነገር አልፈልግም። አንተ በጣም ራስ ወዳድ ነህ። በጣም ቢያንስ ለራቢያና ለልጅ ስትል የምንችለውን ተሞክር ነበር። እሺ ግን ምን ማድረግ እችላለሁ? እኔ ያለሁበትን ስሜት የሚገባህ የኔ ስቃይ ነው የምትረዳው በእኔ ጫማ ስትራመድ ብቻ ነው። አለዛ መቼም ሊገባ አይችልም። ቆይ አንተ ህመም ለእኛ እንደማይገባን አድርገው እንደምታስበው ሳንረዳው ቀርተን ይመስልሃል? አሁንማ ሌት ሆነናል። ሁሉም ነገር አብቅቷል። ከዚህ በኋላ ብታከምም ባልታከምም ምንም አይነት መፍትሄ አያመጣም። የኔ ነገር እንደሆነ አክትሟል። አሁን ለምን አትሆኝም? ቀሪ ጊዜን በሰላም ለምን አላሳልፍበት? ብቻዬን እንደሆን ለምን አትሆኝም? ኡስማን ይኸውልህ፣ በእውነት የምሬን ነው። ማታከም ከሆነ እኔ ለራቢያ እነግራታለሁ። በጭራሽ አይሆንም። ይህን ነገር መንገር የለብህም። ለራቢያ ነገርካት ግን የኔና ያንተ ነገር የመጨረሻችን ነው የሚሆነው። እሷ በእኔ ነገር ከዚህ በላይ መሰቃየት የለባትም። ይበቃታል። ከዚህ በላይ እሷ በእኔ ጉዳይ መሰቃየት የለባትም። እሺ ይኸውልህ ኤልያስ፣ መቼም ይቅራል። መቼም ለራቢያ የምትነግራት ከሆነ አሁን ተወኝ፣ በቃ ብቻዬን መሆን እፈልጋለሁ። ተወኝ እባክህ ኡስማን፣ ለእኛ ስትል እባክህ ረጋ ብለህ አስበው። ጊዜው እኮ እየሄደ ነው። ኡስማን ህመሙን ለራቢያ እንዳነግራት ብሎ አስጠንቅቆኛል። ሳልነግራት አንድ ነገር ቢሆን ደግሞ ለራቢያ ፊት ፈታ ያየው፣ እኔም በህይወቴ ሌላ ጸጸት ይሆንብኛል። ለመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን።